ቅድስት ቤተክርስቲያን ከመቼውም ጊዜ በላይ ለምዕመናን የተስፋ ትምህርቶችን ልታስተምር እንደሚገባ የስነ ልቦና ባለሙያ አሳሰቡ። ቅድስት ቤተክርስቲያን ለምትሰጠው ሁለንተናዊ አገልግሎት ያላትን የሰው ሀብት በአግባቡ መጠቀም እንዳለባት ተነገረ። የአብነት ትምህርትን በበይነ መረብ አማካኝነት ማስፋፋት እንደሚገባ ተገለጸ። ተመልካቾቻችን እኚህና ሌሎች ተጨማሪ የዜና ዘገባዎችን ወደ እናንተ ይዘን እንቀርባለን። ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር አብሬያችሁ ቆይታ ማደርገው ኤልሳይት ቤተነኝ። ከዜናዎቹ ጋር አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። የአሸንዳ ሻደይና አሸንድዬን በዓል አከባበር ሃይማኖታዊ መሰረት ማስጠበቅ እንደሚገባ ተጠቆመ። መጽሐፍ ቅዱሳዊ መሰረት ያለው ይህ በዓል አሁን ላይ በተለያዩ ዓለማዊ ኩነቶች እየተቀየረና መሰረቱን እየለቀቀ መምጣቱ ተመላክቷል። ለተጨማሪው ዘገባ ዲያቆን ኤርሚያስ ደባሱ። የእመቤታችን ቅድስት ድንግል ማርያም በዓለ ትንሣኤና ዕርገቷን ተከትሎ በሰሜኑ የሀገራችን ክፍላት በድምቀት ከሚከበሩ በዓላት መካከል የሻደይ፣ አሸንድዬ፣ ሶለልና ሌሎች ይገኙበታል። ይህ በዓል በየአካባቢው የተለያየ ስያሜ ተሰጥቶት የሚከበር ሲሆን መጽሐፍ ቅዱሳዊ መሰረት ያለው መሆኑን ቀሲስ ፀሐይ ሞላ ያስረዳሉ። ምናልባት እየቆየ ሲመጣ ሌላ ሀሳብ ሌላ ግጥም ሊጨማመር ይችላል እንጂ መነሻው ድንግል ማርያምን ማመስገን ነው። ድንግልናዋን፣ አማላጅነቷን፣ ቅድስናዋን፣ ተራዳኢነቷን ይህ ሁሉ ርኅራኄዋን በተለይ ከዚህ በተጨማሪም በዓሉ ለማህበራዊና ለቱሪዝም እድገት ያለው ድርሻ ከፍተኛ መሆኑን በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም የፎክለር ተመራማሪ ዶክተር ፍሬህይወት ባዩ ገልጸዋል። ማህበራዊ አንድነታችንን የምናጠናክርበት፣ ሰላም የምንፈጥርበት፣ በተለይ ደግሞ የበለጠ ሃይማኖትን በልጆች እድሜ የምናስተምርበት ዘዴ ነው። ትልቅ እሴት ነው። ይሁን እንጂ አሁን ላይ ይህ በዓል ሃይማኖታዊ መሰረቱንና ባህላዊ እሴቱን እየለቀቀ መምጣቱም ተገልጿል። ትንሽ ባለፉት አመታት ውስጥ ደግሞ ስናይ የፖለቲካ ይዘትም ያላቸው የሚመስሉ አሉ፣ ፉክክር የሚመስሉ። ይሄ ማለት ምን ማለት ነው? ሙሉ በሙሉ መንፈሳዊ በዓል ነው፣ የቤተ ክርስቲያን በዓል ነው እያልን የት ሄዷል ማለት ነው? ቀጥታ ፖለቲካ ጋር ሄዷል ማለት ነው። በመሆኑም በዓሉ ሃይማኖታዊ መሰረቱን ጠብቆ እንዲቀጥል ለማድረግ ሁሉም የድርሻውን ሊወጣ ይገባልም ተብሏል። እንዳይጠፋና የነበረውን መሰረት እንዳይስት ከሃይማኖቱ እየለየነው እየተራራቀ በሄደ ቁጥር ከሃይማኖቱ ጋር ምንም ግንኙነት የሌለው እንዳይመስል መጠንቀቅ ያስፈልጋል። ስለዚህ ለዚህ መነሻው ይሄ ነው ብሎ መሰነድ፣ ቤተክርስቲያንም ለዚህ ቦታ መስጠት ልክ ደብረ ታቦር ላይ የአብነት ተማሪዎች የሚያደርጉት አይነት በዓል እዚህኛውም ላይ ያለን ይሄም መሰረቱ ሃይማኖት ነው ብለን በተለይ ደግሞ ከሴት ልጆች ጋር አያይዘን እንዲቀጥል ማድረግ የሁሉም ድርሻ ነው። ቅድስት ቤተክርስቲያን ከመቼውም ጊዜ በላይ ለምዕመናን የተስፋ ትምህርቶችን ልታስተምር እንደሚገባ የስነ ልቦና ባለሙያ አሳሰቡ። ባለሙያው ይህንን ያሉት በአሁኑ ወቅት በርካታ ዜጎች በኑሮ ጫና፣ በቤተሰብ መበታተንና በተለያዩ ማህበራዊ ቀውሶች ምክንያት ለከባድ የአእምሮ ጭንቀትና ለተስፋ መቁረጥ መዳረጋቸውን ተከትሎ ነው ሲል ባልደረባችን ተመስገን ፈቃዱ ከስነ ልቦና ባለሙያው ጋር ያደረገውን ቆይታ ተከታትለን እንመለስ። በአሁኑ ወቅት በኢትዮጵያ በርካታ ዜጎች በኑሮ ጫና፣ በቤተሰብ መበታተንና በተለያዩ ማህበራዊ ቀውሶች ምክንያት ከባድ የአእምሮ ጭንቀትና ተስፋ መቁረጥ ውስጥ ናቸው ያሉት የስነ ልቦና አማካሪው ይህም ችግር በብዙሃኑ ዘንድ እጅጉን ይስተዋላል ይላሉ። ሰው ለብቻው እስከ ማውራት ድረስ ደርሷል። አሁን ማለት ከዚህ ከጭንቀት ውጥረት የተነሳ ሰላም ውስጡ እንዳይኖረው፣ እንዳይረጋጋ፣ ውጥረቶች ሲበዙ ሰላም እያጣ ነው የሚሄደው ሰው። ጭንቀት በጣም ከባድ ነገር ነው። አቅማችንን ይገድበናል። አየው፣ ውጥረት በጣም ከባድ ነገር ነው። የምናስበውን ያክል እንዳናስብ ያደርገናል። የምንራመደውን ያክል እንዳንራመድ ያደርገናል። ስለዚህ ጭንቀት በጣም ከባድ ነገር ነው። አእምሯችን በትክክል እንዳያስብ ያደርጋል።
አካላችን በትክክል እንዳይሰራ ያደርጋል። ስለዚህ የጭንቀት መጠን ገደብ ሊኖረው ይገባል እንድናስብ ብቻ ቢሆን። የስነ ልቡና አማካሪው አክለውም ያመጣ ያለውን ተጽዕኖ በመረዳት ቅድስት ቤተ ክርስቲያን አብልጣ የተስፋ ትምህርቶችን ልትሰጥ ያስፈልጋል በማለት የመፍትሄ ሀሳባቸውን አስቀምጠዋል። ቤተ ክርስቲያን የተስፋን ትምህርት መስበክ ስትችል የጨነቀው ቤቱ ላይ የሰማው ዜናውን ሲሰማ የሆነ መረጃ ሲሰማ ሚዲያ ላይ ተጥዶ ሲውል ቤተ ክርስቲያን ሲሄድስ ማረፍ አለበት። አንዳንዴ ሰባኪያንም ተጨንቀው ታያለ። ሲሰብኩ ራሱ ከዚህ ይረግጣሉ። ማለት የተረጋጋ ስነ ልቦና ሊኖራቸው ይገባል ሰባኪያን። ሁሉም ማለት አይደለም፣ የተወሰኑ ግን ለሁሉም ስልጠና ሲሰጥ ደግሞ ሙሉ አገልግሎት ይኖራል። ኢትዮጵያውያን በሕግ በስርዓት ተሰርቶ ከመጣ ነው ይልቅ በሽምግልና በየብሔር ብሔረሰቡ በየሃይማኖቱ በየጎሳው በየቋንቋው በሽምግልና ታንጸን የመጣ ነው ዘመን ረጅም ነው። ይሄንን እንዲጎለብት እንዲፋፋ ቤተክርስቲያን ትምህርት መስጠት አለባት። በተለይም መንፈሳዊ ተቋማትና አማኞች ለነዚህ ወገኖች የሕክምና ክትትል ከመንፈሳዊ ምክርና ከማህበራዊ ድጋፍ ጋር አጣጥመው የመስጠት ሚናቸውን ሊወጡ ይገባል በማለት መልእክታቸውን አስተላልፈዋል። ምክክር አገልግሎት ባለሙያዎች አንድ ላይ አድርጎ በቃ በዚህ ዙሪያ ሪፈራል እገሌ ዶክተር እገሌ ጋር፣ ቀሲስ እገሌ ጋር፣ መምህር እገሌ ጋር፣ ሊቀ ሊቃውንት እገሌ ጋር፣ መጋቢ ሐዲስ እገሌ ጋር፣ መጋቢ ብሉይ እገሌ ጋር ብላ እነዛን ሰዎች ደግሞ በዚህ ጉዳይ አንተ በዚህ ጉዳይ ሪፈር ይደረግልሃልና ምእመናንን እንደዚህ አማክር፣ እንደዚህ ስልጠና ስጥ። ከትናንት ይልቅ ዛሬ ልንደርስላቸው ይገባል። ለምእመናን ቤተክርስቲያን ከትናንት ይልቅ ዛሬ ለምእመናን በጣም ቅርብ መሆን አለባት። መዋቅሩ እንደተጠበቀ ሆኖ በጣም በቅርበት ሆና የምእመናንን ስነ ልቦና ማገዝ አለባት። ቅድስት ቤተክርስቲያን ለምትሰጠው ሁለንተናዊ አገልግሎት ያላትን የሰው ሀብት በአግባቡ መጠቀም እንዳለባት ተነገረ። ይህንንም ለማድረግ ምእመናን በማቅረብ ባላቸው ክህሎትና በተማሩት የሙያ ዘርፍ እንዲያገለግሉ ሁኔታዎችን ማመቻቸት ይገባልም ተብሏል። ሀብቴ ብርሃኑ በጉዳዩ ላይ ተጨማሪ ዘገባ አለው። ቅድስት ቤተክርስቲያን ሰው ተኮር እንዲሁም በሰው ልጆች ድህነት ላይ የተኮረ ብሎም ማዕከል ያደረገ አገልግሎት እየሰጠች መሆኗ ይታወቃል። ከዚህ ረገድ ያላትን የተማረ አይነተ ብዙ የሰው ኃይል ሀብቷን ወይም አገልጋዮችን ጥቅም ላይ እያዋለች ትገኛለች። ቀሲስ ያሬድ ታደሰ ከጣቢያችን ጋር በነበራቸው ቆይታ ቤተክርስቲያን በአገልጋዮቿ እየተገለገለች ብትገኝም ያላትን የሰው ኃይል ብዛት በአግባቡ ታውቋለች ወይ ስንል ጠይቀናቸዋል። በዓለማዊ ተቋማት ላይ የሳት አቴንዳንስ ይያዛል አይደል? በአሻራም በአይንም ብዙ ነገሮች አሉ። በቤተ ክርስቲያኖቻችን ይሄን አናይም። ግን ምን ያህል አገልጋይ በቁጥር አለ ቢሉ አጥቢያዎቹ ሊያውቁ እንደሚችሉ አገምታለሁ፣ ያውቃሉ ብዬ አስባለሁ። ግን ወደ ሀገረ ስብከት ወደ ጠቅላይ ቤተ ክህነት ስንመጣ ግን በትምህርት ደረጃው በአገልግሎት በምኑ በሱታፊ ባለው ነገር ሁሉ የተደራጀ መረጃ ይኖራል ብሎ አፍ ሞልቶ ለመናገር ያዳግታል ብዬ አስባለሁ። የቤተ ክርስቲያን ተልእኮ ሰማያዊ ነው የሚሉት ቀሲስ ያሬድ በልዩ ልዩ የአገልግሎት ዘርፎች ላይ አገልጋዮችን አመጣጥና መወሰን አለባት ብለዋል። በአጭር ጊዜ በቀጣይ ምንድነው ቤተክርስቲያኗ ማሳካት የምትፈልገው የሚለውን ነገር በአሁን በአጭር ጊዜና በመካከለኛና በረጅም ጊዜ ከተሰራ በኋላ እነዚህን አገልግሎቶች በዘርፍ መለየት ይፈልጋል። ይህን ለማሳካት ምን ያህል የሰው ሀብት ምን ያህል አገልጋዮች ያስፈልጉኛል በየትኛው ብሎ መወሰን ይፈልጋል። አጥቢያዎቻችንን ባላቸው ምእመናን ቁጥር መወሰን፣ ደረጃ ማውጣት ከ50 ሺህ በላይ 100 ሺህ 200 ሺህ እያሉ በቁጥሩ ወስኖ ምን ያህል የድጋፍ ሰጪ ክፍሎች ያስፈልጉናል ብሎ በመወሰን መደለል ያስፈልጋል ብዬ አስባለሁ። ይሄ ስናደርግ ግን ሁሉም አገልግሎቶች በመደበኛ አገልግሎቶች የሚሸፈኑ አይደሉም። የቤተክርስቲያኑ አገልግሎቶች ከነዚህ አገልግሎቶች ውስጥ የትኞቹ አገልግሎቶች ደግሞ በትርፍ ጊዜ አገልጋይ ካህናት ይሸፈናሉ። ስለዚህ እነዚህ የትርፍ አገልጋይ ካህናትን ዲያቆናትን መመዝገብ አለባቸው። በተለይም ቤተክርስቲያን ምእመናንን ወደ እርሷ በማቅረብ ባላቸው ሙያ ዘርፍ ሁሉ እንዲያገለግሉ ሁኔታዎችን ማመቻቸት እንደሚጠበቅባት ጠቁመዋል። መጀመሪያው በሰበካ ጉባኤ በተቀመጠው አሰራር ሂደት ውስጥ በንቃት መሳተፍ ነው። አሁንም አይሳተፉም ማለት አለም ይሳተፋሉ። ግን የባለቤትነት መንፈሱ ምን ያህል ድረስ መሆን አለበት። ስለዚህ ቤተክርስቲያን ውስጥ የሚኖር ክፍተትም የሚኖር ስኬትም የጋራ ነው ብሎ ምእመናኑ ኃላፊነቱን መውሰድ መቻል አለባቸው። በአገልግሎት ውስጥ መሳተፍ አለ። ቤተክርስቲያኑ የሚያስፈልጋቸው ነገር ከማሟላት ጉዳይ አለ። ክፍተቶችን በመውላት ችግሮች እንዲታረሙ በማድረግ አለ። እንዳልነው በክህነቱም የሚሳተፉ ምእመናን ይኖራሉ። በአብያተ ክርስቲያናትና በገዳማት መካከል ያለውን የእርስ በርስ መረዳዳት ባህል ማዳበር እንደሚገባ ተጠቆመ። ይህም የቅድስት ቤተክርስቲያን አገልግሎት በሁለንተናዊ ዘርፍ ለማስቀጠል ትልቅ አበርክቶ እንዳለው ተመላክቷል። ዲያቆን ኤርሚያስ ደባሱ ተጨማሪ ዘገባ አለው።
ቅድስት ቤተ ክርስቲያን አንዲት ናት። ይህ ዛሬም ነገም የሚኖር ባህሪዋ ነው። ይሁን እንጂ ዛሬ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አድባራትና ገዳማት እርስ በርስ የመረዳዳት ልምድ መገለጫዋ ከሆነው አሐቲነት በተቃረነ መልኩ መሆኑን መምህራነ ቤተ ክርስቲያን ያስረዳሉ። በቤተ ክርስቲያን ታሪክ የተለመደ ነው። አሁን ባለው በእኛ ሀገር ባለው በቃ አንድ አጥቢያ ብቻውን ያለ የአንድ የግል ቤተ ክርስቲያን እስኪመስል ድረስ ከሌላው አጥቢያ ጋር ግንኙነት የለውም። ተደራርቶ መስራትም የለም። እንደውም ውድድር በመንፈሳዊ ነገር ቢሆን ሰየው በኢኮኖሚ በህንፃ በሰው ብዛት በዚህ ውድድር ላይ ነው ያለው። የነሱና የኛ ሚል አቋም ነው ያለንና የቤተክርስቲያን አሐቲነት የሚያሳይ ነገር አሁን እየኖረ አይደለም። ወደ ገጠሯ ቤተክርስቲያን ስንሄድ ደግሞ አመት ከአመት እስከ አመት አልባሳት የሚቀድሱበት አለ። ጧፋተው እንኳን ራሱ ጧፍ በጨለማ የሚቀድሱበት ጊዜ አለ። እጣናተው ራሱ አንዲት ፍሬ ሁለት ፍሬ አድርገው በዚያች የሚያገለግሉበት ጊዜ አለ። የቅድስት ቤተ ክርስቲያን አሐቲነት ከጸሎት ሃይማኖት ባሻገር በተግባር አለመረዳት አሁን ላይ ለሚስተዋሉ ችግሮች ሁሉ ምክንያት እንደሆነም መምህራኑ አስረድተዋል። ከገጠር ያሉ ሊቃውንትም እየፈለሱ ነው። ለምን ከተባለ የሚበሉት አያገኙም፣ ደመወዝ የላቸውም፣ በችግር ውስጥ ናቸው ያሉት። ስለዚያም አገልጋዩ ራሱ እንኳን ከገጠር ተነስቶ ወደ ከተማ እየፈለሰበት ያለው ነው። በአንጻሩ የአሐት አብያተ ክርስቲያናት ያላቸውን የእርስ በርስ የመረዳዳት ልምድ መምህር ኃይለ ማርያም ዘውዱ እንዲህ ያብራራሉ። እንደ ገዳማት አሁን ግብጾች ይሄን ነው የሚጠቀሙት። አንድ ያደገ ገዳም በስሩ አንድም ሁለትም ገዳም ይሰጠዋል። ያን ገዳም እንዲህ ንዋየ ቅድሳት ምናምን መላክ አይደለም፣ ልብሰ ተክህኖ ጧፍ መላክ ሳይሆን ራሱን ማስቻል ማለት ገዳማውያኑ የሚበሉት የዓመት ቀለብ መስጠት አይደለም። ሰስተኔብል የሆነ ገቢ ሊያመነጭ የሚችል ነገር ሁሉ ይሰሩላቸዋል። እንደ ፋብሪካ እንደምን ሰርተው አንዱ ገዳም ያኛውን ራሱን ያስችለዋል። ከዚህም ልምድ በመውሰድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከላይ እስከ ታች ድረስ ባሉ መዋቅራቷ ልትሰራበት እንደሚገባም መምህራኑ አሳስበዋል። ማለት ለመቆምና ለመቀደስ ብቻ በመቶዎች የሚቆጠሩ ሰዎች አንድ ደብር ይቀጠራሉ ገንዘብ አለን በሚል ያ አሁን አስፈላጊ አልነበር። ሌሎቹ ደግሞ 5 ቀዳሽ ማሟላት ተስኗቸዋል። ስለዚህ የሰው ኃይሉን ጭምር መገደብ ወይ ደግሞ ከዛ የሰው ኃይል ከነደሞዛቸው ቀነስ አድርጎ ወጥተው እንዲያገለግሉ ማድረግ፣ ንዋየ ቅድሳቱንም ገንዘቡንም እንደዛው ማድረግ ነው። ደብሩ የራሱን ዘላቂ የሆነ የሚኖርበትን ከያዘ በኋላ ደግሞ ሌሎችን ማሰብና እንደ ግዴታም እንዲቆጥሩት በትምህርትም በመመሪያም መስራት የሚጠበቅብን ይመስለኛል። የአብነት ትምህርትን በበየነ መረብ አማካይነት ማስፋፋት እንደሚገባ ተገለጸ። ይህም ሲሆን ከነባሩ ስርዓተ ትምህርት ጋር ተጣጥሞ እንዲቀጥል የሚያስችሉ አሰራሮችን መዘርጋት እንደሚገባ ተመላክተዋል። ታሪኩ አራርሶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊና ታሪካዊ የአብነት ትምህርትን ለብዙሃን ተደራሽ ለማድረግ በበይነ መረብ ወይም ኦንላይን የሚሰጡ ትምህርቶች ከፍተኛ ፍላጎት እያሳደሩ ይገኛሉ። ስለዚህም የጉባኤ ቤቶችን ትምህርት በቪዲዮ በድምጽና በጽሁፍ በማዘጋጀት በዓለም ዙሪያ ለሚገኙ ተማሪዎች ማዳረስ አስፈላጊ ነው ሲሉ በቅድስት ሥላሴ ዩኒቨርሲቲ የግዕዝ መምህር የሆኑት መምህር ጳውሎስ ብርሃን ተናግረዋል። በየትኛውም ቦታ ሆኖ መምህሩም ማስተማር ይችላል፣ ተማሪውም ደግሞ መማር ይችላል ማለት ነው። አገር ርቀትም አይገድበውም። ውጭ አገር ሊሆን ይችላል፣ ኢትዮጵያ ውስጥ ሊሆን ይችላል፣ ገጠር ሊሆን ይችላል፣ ከተማ ሊሆን ይችላል። የትኛውም ቦታ ሆኖ አንድ ተማሪ መማር የሚፈልገውን የአብነት ትምህርት መማር ይችላል። ስለዚህ የአብነት ትምህርት በኦንላይን መሰጠቱ በጣም አስፈላጊ ነው። በኦንላይን የሚሰጠው የአብነት ትምህርቱን ከተከታተሉ በኋላ በጉባኤ ቤት በተከናወኑ ፈተናዎች አልፈው ለማዕረገ ክህነትና ለልዩ ልዩ መምህርነት የበቁ ተማሪዎች መኖራቸው የዲጂታል አሰራሩን ውጤታማ አድርጎታልም ብለዋል። ከንባብ ጀምረው የንባብ ትምህርቶችን ሌላ የዜማ ትምህርቶችን ተምረው ቅኔ ተምረው ከጀማሪ ተነስተው የቅኔ አስቀጻይ፣ የቅኔ አስነጋሪ፣ የቅኔ ዘራፊ የሆኑ ልጆች አሉ። ቢያንስ አሁን እኔ 420 አካባቢ ተማሪዎች አሉ። ግዕዝ የሚማሩ ንባብ የሚማሩ ከዘወትር ጸሎት ጀምረው ባህር ሐሳብ የሚማሩ እና ቅኔ የሚማሩ አጠቃላይ ከ420 አካባቢ ልጆች አሉ። እነዚህ ሁሉ ውጤታማ ናቸው። መምህር ጳውሎስ አክለውም የአብነት ትምህርትን በኦንላይን ለማስፋፋት ዘመናዊ ቴክኖሎጂዎችን በመጠቀም ከነባሩ የጉባኤ ቤት ስርዓት ጋር የተቀናጀ አሰራርን መከተል እንደሚያስፈልግም አሳስበዋል። ቴክኖሎጂን መጠቀም ብልህነት ነው። ቤተ ክርስቲያናችን ደግሞ ቴክኖሎጂን ካልተጠቀመች ወደ ኋላ እንደመሮጥ ነው የሚቆጠረው።
ምክንያቱም ዓለም በጣም እየፈጠነ እየሄደ ብዙ ነገሮችን ተደራሽ ማድረግ እየቻል ቴክኖሎጂን ካልተጠቀምን ቤተክርስቲያናችን ሁሉ ጊዜም ወደ ኋላ እንደሮጠች ስለምትቀር ሁሉም ሰው ቴክኖሎጂን እንዲጠቀምና የአብነት ትምህርቱን በተቻለው መጠን እንዲያስፋፋ ብዙ ሊቃውንቶች አሉ። ስለዚህ ይሄን ነገር እንዲስፋፋ ምን ያስፈልጋል? የግንዛቤ ማስጨበጫ ነገሮች ያስፈልጋሉ። ተመልካቾቻችን ለዕለቱ ያዝነው አብይ ዜና በመቀጠል ላይ ይገኛል። ቅድስት ቤተክርስቲያን ከሚመጡ ፈተናዎች ለመጠበቅና ዘመኑን ያጁ አገልጋዮችን ለማበርከት በትኩረት እየሰራን ነው ሲል የአለቃ ወልደአብ የትርጓሜ ጉባኤ ቤት ገለጸ። ትርጓሜ ጉባኤ ቤቱ በዘመናዊ መንገድ ቃለ እግዚአብሔር ለማዳረስ ሰፊ ስራዎችን እየሰራው እገኛለሁም ብለዋል። ተመስገን ፈቃዱ በማዕከላዊ ጎንደር ሀገረ ስብከት የሚገኘው የደብረ መድኃኒት አብየ እግዚእ ወኪዳነ ምህረት ቅዱስ መርቆሬዎስ ቤተክርስቲያን የአለቃ ወልደአብ ትርጓሜ ቤት በዘመናዊ መንገድ ቃለ እግዚአብሔርን ለማዳረስ ሰፊ ስራዎችን እየሰራ እንደሚገኝ የመጽሐፍ ትርጓሜ መምህር ጳውሎስ ብርሃን ዓለም ተናግረዋል። ጉባኤ ቤቱ ራሱን የቻለ የትምህርት ክፍል አለው፣ የሚዲያ ክፍል አለው፣ የመሳሰሉት ከ7 በላይ ስራ አስፈጻሚዎች አሉ። ራሱን የቻለ ይሄን የሚቆጣጠር አለ፣ ቦርድ አለው። እያንዳንዱ እዚህ ጋር የሚቀርጸውን የሚጻፈውን ጽሁፍ ኤዲት እያደረገ የሚያስተላልፍ ቦርድ አለ። በዚያ መልኩ ነው የሚተላለፈው። የአብየ እግዚእ ኪዳነ ምህረት ጉባኤ ቤት በተቻለ መጠን አሁን ከዘመኑ ጋር ለመሄድ ጥረት እያደረግን ነው የምንገኘው። ቅድስት ቤተ ክርስቲያን በብዙ ፈተናዎች ውስጥ ትገኛለች ያሉት መምህር ጳውሎስ ብርሃን ዓለም ይህንን ለመከላከል ዘመኑን የዋጀ አገልጋይ ያስፈልጋል፣ ለዚህም በትኩረት እየሰራን ነው ብለዋል። ለቤተ ክርስቲያናችን በዘመናችን በትውልዳችን እስካለን ድረስ መስራት ያለብን ነገር ሰርተን እንድናልፍ በዚህ መልኩ ዘመኑ የወለደውን አባቶቻችን በእግራቸው ሄደው መጓጓዣ በሌለበት ጽሁፍን ማስተላለፍ ሲፈልጉ በእጃቸው ደክመው ጽፈው ቀለም በጥብጠው ረዝም ዓመት ፈጅቶባቸው ቀለሙ ሲያልቅባቸው እንደገና እጃቸውን በጥተው በደማቸው ጽፈው መጻፊያ ቦታ ቢያጡ እንኳን ድንጋዩ ላይ ፈቅፍቀው ድንጋዩን ጠርበው ፍቀው በዘመናቸው ያን ያህል ደክመው አባቶቻችን አስተምረዋል። እኛ ደግሞ ቀለል ባለ መልኩ ባንድ ድምጸት ብቻ የዓለምን መረብ ማግኘት በሚቻልበት ዘመን የደረስን ስለሆን እሱን ደግሞ መጠቀም ፈለግንና እንደ አባቶቻችን ብዙ መድከም ባንፈልግ በተደከመበት በዚህ ዘመኑ ባመጣው ቴክኖሎጂ ተጠቅመን ለመናን ተደራሽ ለመሆን በዚህ መልኩ አቅደን እየሰራን እየተንቀሳቀስን እንገኛለን። በመጨረሻም አሁን ካሉት ደቀ መዛሙርት ቁጥራቸውን ከፍ በማድረግ በርካታ መምህራንን እናፈራለን ብለዋል። ከ50 የሚበልጡ ደቀ መዛሙርቶች አሉን። በቅርቡ ደግሞ እናስገባለን ብለን እናስባለን። የዚህን ግማሽ ያክል ከ25 እስከ 30 የሚሆን እንጨምራለን። አብዛኞቹ ጨርሰው ወጥተዋል። ከዚሁ ጋር ተያይዞ የሚሰጠው ትምህርት አይነት ብሉይ ኪዳን፣ አዲስ ኪዳን ከዛ መጻሕፍተ መነኮሳትና ፍትሐ ነገሥት እነዚህ ትምህርቶች ይሰጣሉ። በሀገረ ስብከቱ የታወቀ ነው። በዚህ መልኩ ይሰጣል። የትምህርት አስጣጡ እያንዳንዱ ሰው ሲማር ይፈተናል። ተፈትኖ ብቻ አይቀርም፣ ጥናት ያቀርባል፣ ሪሰርች ይሰራል። እንደዚህ እያደረገ ይሄዳል። ተመልካቾቻችን ሳምንታዊ የውጭ መረጃዎችን ባልደረባችን ሀብቴ ብርሃኑ በተከታይነት ይዞልን ይቀርባል። ወጣቶች የእመቤታችን ታዛዥነትና የቅድስና ሕይወት በዕለት ተዕለት ሕይወታቸው መከተል እንዳለባቸው ተነገረ። ባሳለፍነው ሳምንት በግብጽ በማሲሳጋ ቫንኩቨር እና ምዕራብ ካናዳ ሀገረ ስብከት ቅድስት ድንግል ማርያምን በተመለከተ በኦንታሪዮ ግዛት በሚገኘው በርሊንግተን ከተማ በቅዱስ ራፋኤልና ቅድስተ ማሪና ቤተክርስቲያን የጥናት ቀን አዘጋጅተው ተካሂዷል። መርሃ ግብሩ በሀገረ ስብከቱ ወጣቶች የተዘጋጀ ሲሆን የእመቤታችን በጎ ምግባራት፣ ዘላለማዊ ድንግልናና መሰል ጉዳዮች በካህናትና አገልጋዮች ገለጻ ተደርጎባቸዋል። ወጣቶች የእመቤታችንን ትሕትና፣ ታዛዥነትና የቅድስና ሕይወት በዕለት ተዕለት ሕይወታቸው እንደ አርአያ መከተል አለባቸው ተብሏል። በተጨማሪም ወጣቶች በቤተ ክርስቲያን ስዕላት ውስጥ ያሉትን መንፈሳዊና ምስጢራዊ መልእክቶች በመረዳት እምነታቸውን ማጎልበት እንደሚገባቸው ተነስቷል። መረጃውን ከኮፕቲክ ሚዲያ ሴንተር ላይ ተመልክተነዋል። የማላንካራ የያዕቆባዊ ሶሪያ ኦርቶዶክስ ቤተ ክርስቲያን ሊቃውንት በ14ኛው የሶሪያ ጥናቶች ዓለም አቀፍ ጉባኤ ላይ ተሳተፉ። የቤተ ክርስቲያኗ ሊቃውንት በሮማኒያ ቡካሬስት በተካሄደው 14ኛው የሶሪያ ጥናቶች ዓለም አቀፍ ጉባኤ እንዲሁም በ12ኛው ዓለም አቀፍ የክርስቲያን አረብኛ ጥናቶች ኮንፈረንስ ላይ ተሳትፈዋል ብለዋል።
ጉባኤው ላይ ከ35 ሀገራት የተውጣጡ ወደ 400 የሚጠጉ ሊቃውንትን፣ ተመራማሪዎችንና ምሁራንን አገናኝቷል። ባሳለፍነው ሳምንት በተካሄደው የህንድ በተለይም የኬረላን ታሪክ፣ የቤተ ክርስቲያን እድገቶችና የሶሪያ ክርስትና የብራና ጽሑፎች ቅርስ ላይ ያተኮሩ አካዳሚያዊ ጥናቶች ቀርበዋል። ጥናታዊ ጽሑፎችን ካቀረቡት መካከል የቤተ ክርስቲያኑ አባላት የሆኑት ዶክተር ሱሳን ቶማስ እና ዶክተር ኤሚ ሜሪጆይ ይገኙበታል። በመድረኩም የኬረላ የሶሪያ ክርስቲያን ማህበረሰብ በዓለም አቀፍ የሶሪያ ክርስትና ታሪክ፣ ስነ ጽሑፍና የብራና ቅርስ ጥናት ውስጥ ያለው ስፍራ ከፍተኛ ነው ተብሏል። በአሁኑ ወቅት እየተረሱ ያሉ ጥንታዊ ስነ ጽሑፍና የብራና ስራዎችን ምርምር በማድረግ ማደስና መጠበቅ እንደሚገባ ጥሪ ቀርቧል። ብፁዕ ቅዱስ አቡነ አራም ቀዳማዊ ከመካከለኛው ምስራቅ አብያተ ክርስቲያናት ምክር ቤት ዋና ጸሐፊ ጋር ተወያዩ። በአገባደድነው ሳምንት ቅዱስነታቸው በቢክፋያ በሚገኘው ቅድስት ድንግል ማርያም ገዳም የምክር ቤቱ ዋና ጸሐፊ ፕሮፌሰር ሚሼል አብስንን ተቀብለው አነጋግረዋል። በተካሄደው ውይይት የመካከለኛው ምስራቅ አጠቃላይ ሁኔታ፣ በምክር ቤቱ የወደፊት አዲስ መዋቅር ዙሪያና ሌሎች ጉዳዮች ተነስተዋል። በመካከለኛው ምስራቅ የሚኖሩ ሕዝቦችን የተሻለ ወደፊት ሕይወት ማረጋገጥ እንዲቻል የጠበቀ አንድነት እንደሚያስፈልግ ተገልጿል። በተጨማሪም ክርስቲያኖች በመካከለኛው ምስራቅ አካባቢ ያላቸውን ወሳኝ ሚና፣ አዎንታዊ ተጽዕኖና ህልውና ተጠናክሮ መቀጠል እንዳለበትም ተመላክቷል። ምክር ቤቱም አገልግሎቱን አሁን ካለው ዘመናዊው ማህበረሰብና ከቴክኖሎጂው እድገት ጋር እኩል እንዲራመድ አደረጃጀቱን ማጠናከር እንደሚገባው ተጠቁሟል። መረጃው የቅዱስነታቸው የፌስቡክ ገጽ ነው። ብፁዕ ቅዱስ ማር አግናጢዮስ ኤፍሬም ዳግማዊ የእመቤታችን ትሕትና የመንፈሳዊ እድገት መሰረት መሆኑን ተናገሩ። ባጠናቀቅነው ሳምንት ቅዱስነታቸው የቅድስት ድንግል ማርያም የዕርገት በዓልን ምክንያት በማድረግ በሰይድንያ በሚገኘው የድንግል ማርያም ቤተ ክርስቲያን ምዕመናንን ቅዱስ ቁርባን አቁርበዋል። በተከናወነው ስርዓተ ቅዳሴ ላይ የእርሳቸው ረዳት የሆኑት ብፁዕ አቡነ ማር ዮሴፍ ባሊም ተሳትፈዋል። ከስርዓተ ቅዳሴው መጠናቀቅ በኋላ ስለ ቅድስት ድንግል ማርያም ዕረፍትና ወደ ሰማይ ማድረግን የሚያስረዳውን የሐዋርያት አስተምህሮን አብራርተዋል። ባደረጉት ንግግር የእመቤታችን ትሕትና የመንፈሳዊ እድገት መሰረት መሆኑንና ይህም በጌታችን ላይ ካለ ትልቅ እምነት የሚመነጭ እንደሆነም አስረድተዋል። የመረጃው ምንጭ የቅዱስነታቸው የፌስቡክ ገጽ ነው። በካናዳ ሞንትሪያል በሺዎች የሚቆጠሩ ምዕመናን በተገኙበት የእመቤታችን የዕርገት በዓል ተከበረ። የሰሜን አሜሪካ የአንጾኪያ ኦርቶዶክስ ቤተ ክርስቲያን መንበረ ጵጵስና በመረጃው ዓመታዊ የቅድስት ድንግል ማርያም የዕርገት በዓል በሞንትሪያል ኬቤክ ባለው በቅድስት ማርያም ቤተ ክርስቲያን ምዕመናን ማክበራቸውን ገልጿል። ብፁዕ አቡነ አሌክሳንደር በመሩት መንፈሳዊ ስነ ስርዓት የዕርገት በዓል ቅዱስ ቁርባን ማቁረብ ችለዋል። ብፁዕነታቸው ስለ እመቤታችን ቅዱስ ሕይወት እንዲሁም በሰው ልጅ ድኅነት ውስጥ ስላላት ከፍተኛ አስፈላጊነትና ሚና አስተምረዋል። ዕረፍቷ የፍጻሜ ሳይሆን ወደ ሰማያዊ መንግስት ተወስዳ ከልጇ ከኢየሱስ ክርስቶስ ጋር የተዋሃደችበት መሆኑን አብራርተዋል። ለዓመታት በጋብቻ የጸኑ ቤተሰቦችን በመባረክ የክርስትና ጋብቻ ሰዎችን ወደ ቅድስና የሚያደርስ ቅዱስ ምስጢር እንጂ ተራ ማህበራዊ ግዴታ አይደለም ብለዋል። በሀገረ ሶሪያ ብፁዓን አበው ሊቃነ ጳጳሳት ከምዕመናን ጋር በአንድነት የእመቤታችንን የዕርገት በዓል አከበሩ። ባሳለፍነው ሳምንት ብፁዕ አቡነ ማር ፊሎክሲኖስ ማቲያስ ናይስ፣ ብፁዕ አቡነ ማር አንቲሞስ ያዕቆብና ብፁዕ አቡነ ማን ዮሐኑን ላህዶ ከምዕመናን ጋር በመሆን የቅድስት ድንግል ማርያምን የዕርገት በዓል በደስታ ማክበራቸውን የሶሪያ ቤተ ክርስቲያን መንበረ ፓትርያርክ ዘግቧል። አገልጋዮች በዓሉን በመዝሙሮቻቸው ያደመቁት ሲሆን ይህም የጎላና መንፈሳዊ ድምቀት ሰጥቶት አልፏል። በምዕመናንና በአበው ሊቃነ ጳጳሳት መካከል ያለውን እምነትንና አንድነትን ማጠናከር እንደሚገባ በበዓሉ ላይ ተገልጿል። እንዲሁም ደግሞ የእመቤታችን የዕርገቷን በዓል ደስታ እርስ በርስ በመካፈል በፍቅር ማክበር እንደሚገባ መልእክት ተላልፏል። በዛሬው ዕለት ታስበው ከሚውሉት ቅዱሳን መካከል ቅዱስ ያዕቆብ ግብፃዊን የተመለከተ አጭር ታሪክ ወደ እናንተ ይቀርባል። ተከታትለን እንመለስ። ትውልዱ በደቡብ ግብጽ አቡስ በሚባል አውራጃ መኑፍ ከተባለች ታናሽ መንደር ነው። የዚህ ቅዱስ ወላጆች እግዚአብሔርን የሚፈሩ ክርስቲያኖች ነበሩ። በዛሬው ዕለት በሰማዕትነት አርፈዋል። ቅዱስ ያዕቆብ ዘግብጽ። ቅዱስ ያዕቆብ ዘግብጽ 7 ዓመት በሆነው ጊዜ አባቱ አውሎ ወደሚባል ሀገር ጥበብን ይማር ዘንድ ልኮት በትምህርት ሁሉ ፍጹም ሆኗል። አንድ በስውር ብዙ ትሩፋትን የሚሰራ የበጎች ጠባቂ ብዙ ጊዜ ወደ ውሃ ጉድጓድ እየወረደ መላዋን ሌሊት ሲጸልይ ያድር ነበረም። ይህንን ይመለከት የነበረው ቅዱስ ያዕቆብም ሽማግሌው የበግ ጠባቂ በሚያደርገው አምሳል እያደረገ በዚህ ስራ ብዙ ዘመን ኖረም። በዘመናቸው ለክርስቲያኖች መከራ ነበርና በዚያን ጊዜ ቅዱስ ያዕቆብ በሰማዕትነት ይሞት ዘንድ ከዚያ ሽማግሌ ጋር ተስማምተው ሄዱ። ወደ መኮንኑም ቀርበው ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ፣ የረከሱ አማልክቶቹንም ረገሙ። ያን ጊዜም መኮንኑ አስቀድሞ ሽማግሌውን ይዞ ጽኑ ስቃይ አሰቃየው።
ራሱንም በሰይፍ ፈጥኖ አስቆርጦት ምስክርነቱን ፈጸመ። ቅዱስ ያዕቆብ ግን አልገደለውም። ይልቁንም ታላላቅ ሰቃያትን አሰቃየው። ከገመድ በተሰራ ጅራፍ ገረፈው። ድንጋይም በእሳት አግለው በሆዱ ላይ አኖሩ። ቅዱስ ያዕቆብም ዓይኖቹን አቅንቶ በጸለየ ጊዜ ጸሎቱን የሰማው መድኃኔዓለም ያለምንም ጉዳት አስነሳው። ከዚህ በኋላም ፈርማ ወደሚባል ሀገር ልኮት የፈርማ መኮንን ስቃይን በማሰቃየት ምላሱን ቆረጠው። ዓይኖቹንና ቅንድቦቹንም አወጣ። በመንኮራኩርም ውስጥ አስኬዱት። በመጋዝም መገዙት። ሕዋሳቱ ሁሉ ተሰነጣጠቁ። ደሙም እንደ ውሃ ፈሰሰ። የእግዚአብሔር መልአክ ሱሪያልም ወርዶ ቁስሎቹን አዳነለት። መኮንኑም ከማሰቃየቱ የተነሳ በሰለቸው ጊዜ በሰይፍ ይቆርጡት ዘንድ አዘዘና ቆረጡት። የሰማዕትነትንም አክሊል ተቀበለም። አምላከ ሰማዕታት ከሰማዕቱ በረከት ምልጃና ጸሎት ያሳትፈን። ተመልካቾቻችን ለዕለቱ የያዝነው አብይ ዜና እየተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩትኝ ኤልሳቤት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ከልብ በማመስገን ቀሪ መርሃ ግብሮች ወደ እናንተ መልሳቸውን ይቀጥላሉ። ይቆየን።